ዝና የቀጠረው ሰውዬ ፊት ለፊት አገኘሁ ብሎ ደስ ብሎት ነበር። ይህንን ጉዲማ ዝና ለዝና ስነግረው በቃ ደስ ይለዋል እያለ እነ ሞገስንና እነ ሉላን እነ ዳጣን ሊይዛቸው ትንሽ ቀርቶት ነበር። ግን ደግሞ ዳጣና ሞገስ የሆነ ነገር ማድረግ እንዳለባቸው ስለገባቸው በቃ እናንተ ዝጠብቁ ብሎ ሞገስ ወንድነት ወንድ ሆኖ ዛሬ ደግሞ ሊከተላቸውና ለዝና ሊናገረው ያሰበውን ሰውዬ አሯሩጦ አሳዶታል። ሰውየውም የሆነ ነገር ያደርገኛል ብሎ በቃ እግሬ ውጪ ብሎ ሩጧል። መሮጡን ያየው ሞገስ ተብዬው ተመልሶ ወደ እነ ሉላና ወደ እነ ዳጣ አምልጠዋል። እልም ብለው ማንም ሳያያቸው ሆነ ቦታ ደርሰዋል። ቤታቸውም ፈለጉት ቦታ ደርሰዋል። ዝና እንዲጠብቅለት ያዘዘው ሰውዬ አመለጡ እኮ ለትንሽ አመለጡኝ እያለ እየተርበተበተ ነገረው። ዝና ያዙ ይልቀቁኝ የሚለው የሚጎራው ዝና እንዴት በእጅህ ገብተው ያመልጡሃል ብሎ ጉሮሮውን አንቆ ሲጥ አረገው። ልቀቀኝ ቢለውም ቢናገርም ሰውየው ሊለቀው አልቻለም። አጋድሞ በእርግጫ በጥፊ በምንድን እያለ ሰውየውን እስትንፋሱን እስከሚያሳጥረው ድረስ ምንም አልቀረውም። በአንተ ምክንያት አጣኋት፣ ድጋሚ ያገኛታለሁ ብዬ ተስፋ ያደረግኩትን በእናንተ እንዝላልነት አጣኋት ሉላዬን እያለ ሰውየውን የሚያረገው ቆጣምባሩ አጥቷል። በመጨረሻም በቃ ትዕግስትና ምሳሌ ግራ ገብቷቸዋል። 3 ቀኑ እኮ ብሩክ የት ገብቶ ነው እያሉ መጨናነቅ ጀምረዋል። ምሳሌም አባዬ የት ገባ እያለ ቅድስትን መጠየቅ ጀምራለች። ቅድስትም ከዚህ በፊት በቃ ስለ ትዳርና ስለ ፍቅር ስለ ሁሉም ነገር አውርተው ስለነበር ምናልባት እሷን ስለሚወዳት ይሁን አብረው እንዲታድር ፈልጎ ግን ደግሞ ያው ሴት ስለሆነች ሀገሯን ባህል መጣስ ስላልፈለገች በወግ በማረጉ ሽማግሌ ልኮ እንደሚስት አድርጎኝ ነው እንጂ እንዲሁ አብረን ማድር አንችልም ብላ የሚፈልገውን ነገር ሳያደርግ ጥለው ስለወጣች በዛ ተቀይሞ ይሆን እንዴ የሄደው እያለች 3 ቀን ሆናት መጠበቅ ከጀመረች። ምን ሆኖ ይሆን ብላ ወደ ሞገስ ደወለች። ሞገስ ጋር ይመጣሉን ብሎ ቤት ከመጣ በኋላ ለምንድን ነው ያልመጣው? እሱን እኮ ይረዳኛል ብዬ ተስፋ አድርጌ ነበር። ዳጣ ባትኖር ከጎኔ እስካሁን የለም ማለት ነው። ወንድሙ ደውሎልኝ ነበር እያለች ወንድሟም የብሩክም ወንድም ደውሎ ስልኳ አይሰራም እንዳላት ነገረችው። ገባኝ አሁን ለምን እንደጠፋ አንቺ ጋር ሳይስማማ ቀርቶ ነው እያለ እየቀለደ ሞገስ ደግሞ ከሉላም ጋር እየተቃለዱ ነበረ። መቼም ሞገስ ለቀለደ አይጠግብም። 4 ቀልድ እኔ ተጨንቄያለሁ እያለች ምሳሌም አባዬን እያለች እያስቸገረች ነው። እንደማንም ቀይስቲ ውጭ ላይ ለማዝናናት ለመጫወት ብትረሳው ይዣ ትወጣለሁኝ። እናንተም ራስህን ጠብቅ፣ የሰማው ነገር ካለ መልሰ ደውላ ንገረኝ ብለዋለች። እሺ ደግ ተባብለዋል። ከዛ በተረፈ ደግሞ ማህሌት ተብዬዋና ማን ነበር ስሟ ያቺ እህቷ እሷ በቃ ማህሌት ተስፋ በቆረጠ መልኩ እኔ እኮ በቃ ብሩክ ጋር ባለ ትዳር በነበርኩበት ሰዓት ሚስቱ በነበርኩበት ሰዓት ተከብሬ ከኪሴ ገንዘብ ሳይጠፋና ተሞላቅቄ ነበር። ግን ያንን ፈጣሪ የሰጠኝን ርዝቄን አማርሬ ወጥቼ አሁን ላይ ተጠገኛ ሁኛለሁ። ሁሉም ነገር ገደል እየገባ ባዶ የቀረው ያክል እየተሰማኝ ነው አለቻት። ይችኛይቱ ደግሞ ምንም ሳታስቀር ሼም የሚባል ነገር አልፈጠረባትም። አንቺ እኮ ሰው ያለሽን ትሰሚያለሽ። ሰው ባለሽ ነገር ዝም ብለሽ እየተነዳሽ ባዶ ሆንሽ፣ ጠገኛ ሆንሽ። ብሩክ ጋር በነበርሽበት ጊዜ እኮ ከላርስሽም አልፎ ለእኔም ትበቂ ነበረ። አሁንማ በቃ ልመና ገባሽ። አሁን ማየት ያለብሽ ዝናን ነው። ዝናን ጠበቅ አድርገሽ ሚስቱ ሆነሽ ለእኔም ብተርፊ እሱ ነው ተስፋሽ እንጂ ባዶ ሆነሻል እኮ አሁን እያለች ጭራሽ ተስፋ ማጣጣችባት። ይች ልጅ ግን ምንድን ነው አላማዋ? አንዳንዴ ጠንክሪ በርቺ ትላታለች፣ አንዳንዴ ደግሞ እንደዚህ የራስሽ ጉዳይ አሁን ለማኝ ጠገኛ ሆነሻል እያለ ጥጥ ሙጥጥ አርጋ ከጥፍሯ እስከ ፀጉሯ ትነግራታለች። እንግዲህ እኮ ነው ወይ ዘመድ አይሏት ወይ ጓደኛ። እንዲሁ እየተባባሉ ምን ማድረግ እንዳለባት ከዝና ጋር መመካከር እንዳለባት ስላሰበ ድንገት ዝና ደወለላት። ከዝና ጋር ሬስቶራንት ውስጥ ከተገናኙ በኋላ የተፈጠረውን ነገር ሁሉ ጠየቃትም ነገራትም። በዛ ላይ ደግሞ አዲስ ነገር አለ ልብ ብለሽ አዳምጪ ብሎ ብሩክ እንዴት እንዳረገ ምሳሌም ብሩክ እንዴት አድርጎ እንዳሳከማትና ቤቱንም ደግሞ እንዳልሸጠው ሁሉንም ነገር አጫወታት።
እገታውን እንትን ብዬ ሳበቃ አንስቼ ሳበቃ ቤቱን አልሸጠውም ማለት ነው ብላ ብሩክ ምን ውስጥ ችግር ውስጥ ገብቶ ልጁን እንዳሳከማት እኛ ሰዎች ጋር ተገናኝቶ ህገወጥ ስራ ለመስራት ተስማምቶ ወደ ውጭ ሀገር ሲሄድ ልጁን ለማሳከም ሲሄድ ግን ሀሺሽ የሚባለውን ነገር ተደብቆ ወስዶ እንዲሸጥ ታዞ ነበር። ግን ደግሞ ያንን አላረገም። ቆሻሻ ውስጥ ከቶ ነው ልጁን ወስዶ ያሳከመው። እና አሁን እየፈለጉት ይሆናል ብዬ አስባለሁ። በጣም ከባድ ወንጀል ውስጥ ነው የገባው። ታውቂያለሽ፣ ይህንን ህይወት እስከ ማጥፋት ደረጃ የሚያደርስ ስራ ነው የሚሰራው። በትንሽም ቢሆን ደስ አላት ማለት ቤቷ ለመሸጡ ከዚህ በኋላ ተከራክሬም ቢሆን ቤቴ ነው የባሌ ነው ብዬ ራሴ ያደርገዋለሁ ብላ ትንሽ ተስፋ ጥላለች። ምን ሆኖ ነው አባዬ? 3 ቀኑ ነው 4 ቀኑ እኮ ከቤት አድሮ በቃ የለም እንዴ? የት ሀገር ሄዶ ነው? የት ዶብኝ ነው? እያለች ምሳሌ ቅድስትን እያጣደፈቻት ነው። እምብዬው አባዬን አምጭልኝ፣ አባዬን ነው የምፈልገው እያለች ሰሞኑ ከብሩክ ጋርና በቅድስት መካከል ያለውን ግንኙነት ስላየች ምናልባት እናቴ ብላ ትጠራኛለች ብላ ስለገመተች ከጊዜ በኋላ እማዬ ብለሽ ጥሪ ብላታለች ቅድስት ምሳሌን። ምሳሌም አንዳንዴ ስትሳሳት ቅድስት እያለች ብትጠራትም እማዬ ብላ አርፋለች። እማዬ ብላ እየተጣራች አባዬ መቼ ነው የሚመጣው? ምን ሆኖ ነው? ለምንድን ነው የቀረው? እያለች ስታጣድፋት ምናልባት ነገሩን ብትረሳልኝ የልጅ ነገር ስትጫወት ብላ ነይ ዛሬ መዝናኛ ቦታ ይዤሽ እሄዳለሁ፣ ወደ ውጭ ወጣ እንበል፣ እቤት እንደ ዝም ብለን ተቀምጠን እያለች ውጭ ይዛን ለመውጣት አስባለች። ማህሌት ተብዬዋ በቃ የቤቱ ነገር አለመሸጡ ደስ ብሏን ነው መሰል ገና ምንም ነገር እጇ ሳታስገባ ህዲያችን አብራት የምትኖረውን ጓደኛዋን ደውላ ማን ነው አጠገቧ ሆና እንኳን ደስ አለሽ በይኝ ደስ ብሎኛል ዛሬ ብላታለች። በመሀልም ከቅድስት ጋር ደውላ ምን እንዳለ ቼክ ማድረግ እፈልጋለሁ ብላ ቅድስት ጋር ደወለች። ቅድስትም እንደለመደችው እትዬ ብላ ስታዋራት እንዴት እንደ እትዬ ትይኛለች? ዛሬም እንደዛው ሚስቱም ማድረግሽ ነው እንዴ ብላ ማን ብሩክ አለ የለም ብላ የሚለውን ለማረጋገጥ ነበር እሷ የፈለገችው። እንዳለችውም 3 ቀኑ ከጠፋብን አልመጣም፣ ይኸው ስንት ቀኑ 3 ቀን አልተመለሰም ወደ ቤቱ ብላ ቅድስት ትመልሳላታለች። ቤቷ አለመኖሩ ግራ ገብቷታል። ቤቷ አለመሸጡ ደስ ቢላትም እንኳ ቤት የለም ስትባል ምን ይዛ ነው ከፍርድ ቤት ሄዳ የምትከራከረው? የቤት የለም አሉኝ እያለች ለዛች ለሩታ ነው ለሪታ ተብዬዋ እያማከረቻት ነበር። ሪታም ተብዬዋ ይሄንንም ስታቅ የሆነ ደስ የሚል ገንዘብ አምጥታ ስትሰጣት ደስ ይላታል። የሆነ ችግር ተፈጥሮ እሷ ደግሞ ለእሷ ጥገኛ ወይም ካጠገቧ ከቤቷም አለመሄዷን ስትረዳ ደግሞ ከምንም በቃ ምንም የሚቀራት የለም። አከናንባ ነው እንትን የምሰርባት የሆነ ልክ ነው አይታችኋት እንደሆነ ማለት ነው። እና አልሞኸም እንደዛ የተባባሉ ቅድስትም ምሳሌን ወደ ውጭ ይዛት ሄደች። በመሀል ደግሞ ዝና ተብዬው እሷን ጠርቷት በቃ ማን ነው ማህሌትን ጠርቷት ማለት ነው። ይቅርታ ሀሳቢ ወደዛ ስለሆነ ነው። ዛሬ ጁምአ ስለሆነ ያው እንግዳ ስላለ ቶቶሎ ልበል ብዬ ነው እና ማህሌትን ጠርቷት ቆይ አንቺ ሴትዮ ምንድን ነው አላማሽ? አንቺን ካገኘው በኋላ እኮ የምሰራቸው ነገሮች ሁሉ አልሳካ ብለውኛል። እኔ የምለው ሳላስበውና በስተጀርባዬ ስለ እንደነ ሞገስና ለልነሉ ላግዝሽ እየሰራሽ ነው እንዴ? እውነቱን ተናገሪ። ታውቂያለሽ ይህንን ነገር እውነቱ ነው ጥርጣሬ አንቺ በስተጀርባ የምትሰሪቤ ከሆነ ቆዳሽን ገፍፌ ነው ለአሞራ የምሰጥሽ። እንደዚህ እንዳወራሁት ወይም ዝም ብዬ እኔም ባይንሽ አድርጌ እንደማወራው አይደለም። ስለዚህ ብታስቢበት ይሻላል ብሏታል። ትዝ አላት በመሀል አብራት የምትኖረው ሩታ ተብዬዋ እንዳትናገሪ ሉላን ቤቱ ካስገባ እኮ አንቺን አያስብሽም፣ አንቺን ሚስቱ አያደርግሽም ብላ የሸወደቻትና የሸወደችውን ቀን ትዝ አላትና እንደማያውቅባት ተስፋ አድርጋ እኔ ታንተ ጀርባ እንዴት ብዬ ነው የምሰራው? እንዲህ ያለ ነገር እንዴት ታስባለህ? ቆይ ምን አይነት አስተሳሰብ ቢኖርህ ነው እያለች መከራከር ጀመረች። እሱም ምን ማድረግ እንዳለበት ወደፊት እያሰበ ሉላን በጣም ቆየ ካገኘኋት እንዲህ በቀላሉ ከጄ ወታ እንደዚህ አይነት አጋጣሚ እንዳይፈጠር ነበረ። ይኸው ቀስ እያልን እንደዚህ ዝም ያልናቸው ነገሮች በኋላ ዋጋ ያስከፍሉናል። ድሮ ተናግሪያት ቢሆንና ኖሮ ዛሬ እንደዚህ ባልሆንኩ ነበር እያለ እሷን ቢሆን ስለ ቤቱ አስባ ከብሩክ ጋር ቤቱን መካፈል እንዳለባት ጊዜ ሳትሰጥ ጠቆም እያረጋት ነው። ያው ልጅቱ ቅንጭላቷ ስለማይሰራ አልገባትም እንጂ
እንደዚህ የተጨቃጨቁ በመሃል ቅድስትና ምሳሌ በመንገድ ሽርሽር ወክ እያደረጉ ድንገቱን ልብ ሲሉ ማህሌት ተብዬዋ አይታቸዋለች። እኔ የምለው ዲያጣ የምትባለውን ለምን ግን ተከታትለን የምትገባበት እሷን ለምን አናዋጣትም ብላ የሆነ አዲስ ቤት እየገባች ነው። እንግዲህ ዲያጣ ያው ከስንት ዓመት በኋላ ቤተሰቦቿን አግኝታለች። ያ እንግዲህ ራሱን የቻለ ክፍል አለው፣ ድራማ አለው ማለት ነው። እና የምትገባበት ቤት ያው እንግዲህ የቤተሰቦቿ ያባቷ ነው። እና ይቺም ማትገባበት የለም አቦታዋት ብላ ከዲያጣ ከወጡ በኋላ ይኸውልህ ሉላን ማገኘት ከፈለግ ለምን እነዚህን አታስጨንቃቸውም? የት እንዳሉ ያውቃሉ በእርግጠኝነት ያው ስልክም ስለሚደዋወሉ ብዬ ነው። ምሳሌና ቅድስት ይኸው ፊት ለፊትህ እያመለጡ ነው ብላ ጠቆመችው። ዘወር ስትል ቅድስቴ ዝና ተብዬውን በቅጡም ባታውቀውም እንኳ ማህሌት ትናውቃታለች። የሆነ ችግር እንዳለ ስለገባት ፊት ለፊታቸው እንዳጋጣሚ ደግሞ ፖሊሶች ልፍ ልፍ እያሉ ነበረ። ፖሊሶቹን ሲያይ ዝና ተብዬው ወደ ኋላ ቀረት አለ። ምክንያቱም ከዚህ በፊት ሞገስ ማመልከቻ ጽፎበት ነበር፣ ማለት እኔ አንድ ነገር ከሆንኩኝ ተጠያቂው ዝና ነው ብሎ እና ያንን ነገር አስታውሰው ነው መሰል ሮጥ ሮጥ ማለት የጀመረውን ጋብ አረገው። ዘወር ስትል ቅድስቴ ስለገባት እንዳትጠጉኝ በጭራሽ እንዳትቀርቡ ወደ እኔ ጩኼ ነው ማስይዛችሁ። ከሆነም ደግሞ በቀደም የማውቀው ፖሊስ አለ፣ እሱ ጋር ደውዬ መጥቶ ጣፍንጎ እንዲወስዳችሁ ነው የማረገው እያለች ስትናገር ወረቀት የደረሰው ከፖሊሶች ትዝ አለው መሰለኝ ዝም አለ። ማህሌትም ግራ ገብቷታል። ያ የሚደነፋው ዝና እንደዚህ ዝም ብሎ መቆሙ ግራ ስለገባት እሷም ጸጥ ብላ ማየት ጀምራለች። በመጨረሻም ያው እንግዲህ ምሳሌን እንዳይነኩባት እየተከላከለች ቅድስት ዝናም ቢሆን ተገትሮ ፖሊሶች እስከሚሄዱ ድረስ እየጠበቀ ምን ማድረግ እንዳለበት እያሰበ ድራማ ያልቃል። እና ውድ ቤተሰቦች እኔ ምንም አያረጓትም ብዬ ነው የማስበው። ምሳሌና ቅድስት ምንም አያረጓቸውም። ምክንያቱም ዝና እንደዚህ አይነት ነገር የሚል ሀገር አይደለም ያልነው። ሉላን ለማግኘት ቢፈልግም እንኳ እነሱ መስመር ቢያስይዙትም ቢያመላክቱትም እንኳ የፖሊስ ነገር ወረቀት ስለደረሰው እንዲህ በቀላሉ የሆነ ነገር ከሆኑ ፖሊስ ይጠይቀኛል ብሎ ስለሚያስብ ፖሊስ ደረጃ ከደረሰ ደግሞ ነገሩ ያው ሚስቱን ያለውል በግዱ አስገድዶ ስላገባት የሚለው ነገር ምናምን ጣጣ ስለሚያመጣበት ፖሊሶችን ሸሽቶ ነው የሚኖረው እና የሚጠጋት ተንኮል የሚያስባት ወይም የሚያግታት አይመስለኝም። እናንተስ ምን ታስባላችሁ? እና ውድ ቤተሰቦች ዛሬ ያመጣሁላችሁ የምሳሌ ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ አበረታቱኝ። ሰው ወዳችሁ ላይክ እያረጋችሁ አበረታቱኝ እና መልካም ጁማአ። አላሁመ ሰሊ ወሰሊም አላ ሰይዲና ሙሐመድ ወአላ አሊሂ ወሰህቢሂ ወሰሊም አጅማኢን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው